እንሰራለን። ግን ማን እንደፈጠረን ማንን እንደምናመልክ ወዴት እንደምንሄድ ሳንኖር ሳናቅ እንኖራለን። የሰው ልጆች ሆይ ወገኖቼ አዋጅ 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 ብለናል። ይህ እውነት አንድ ነው። የሰው ልጆች ሆይ ወደ አንድ ፈጣሪ አምልኮ የሚያስተምረው እስልምና ጥሪ እናደርግላችኋለን። እስላም ለአረቦች ብቻ አልተላከም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነው የሚለው። እኛ ለዓለማት እዝነት ትሆን ዘንድ ነው የላክን አንተ መሐመድ ነው ያላቸው። ነቢዩ መሐመድ ለዓለማት እዝነት ሆነው ነው የመጡት። ነቢዩ መሐመድ ያስተማሩትን ትምህርት ይህ ነበረ። ለሰው የማያዝን ሰው አላህ የሰማይና የምድር ፈጣሪ አያዝንለትም ብለው ነው ያስተማሩት። ነቢዩ መሐመድ ለእንስሳ መብት እንኳን ለሰው ልጅ ለእንስሳ መብት የሚጨነቁ ነቢይ ነበሩ። ነቢዩ መሐመድ ጎረቤቱን ያላከበረ በትንሣኤና በአላህ አላመነም ነው ያሉት። ነቢዩ መሐመድ ትምህርታቸው ይህ ነበረ። የሰው ልጆች ሆይ ሰዎች በሚያወሩት ፕሮፓጋንዳ አንታለል። እስላምን እናንብብ፣ እንወቅ፣ ጭንቅላታችንን እንጠቀመው። ዝም ብለን ለመብላትና ለመስራት ብቻ አይደለም መጠቀም ያለብን፣ ለምን እንደተፈጠርን ለማወቅም መጠቀም አለብን። የሰው ልጆች ሆይ ዝም ብላችሁ አትሸወዱ። እውነቱን መርምሩ፣ አጥኑ፣ ጠይቁ። እኔ ስፈጠር ምን ነበርኩ በልና ጠይቅ። ስፈጠር ምን ነበርኩ በልና ጠይቅ። የዛን ሰዓት መልሱን ታገኘዋለህ። ሁሉም ሰው ሲፈጠር ሙስሊም ነበረ። ፊጥረት አላህ ለቲ ፈጠረ ናስ አለይሃ ነው የሚለው። እኛ እስላም ማለት የሰው ልጆችን የፈጠርንበት እምነት ነው ያለው። ኢነ ዲነ ኢንደላሂ ልእስላም ነው የሚለው። በአላህ ዘንድ ተቀባይነት ያለው ዲን ኢስላም ነው የሚለው። የሰው ልጆች ሆይ ይህንን እስልምና እናጥና። ሌላው ይቅርና የእኛን እስልምና ተዉት፣ መጽሐፋችሁን አንብቡ። መጽሐፋችሁን እንኳን የምታነቡ ከሆነ ወደ እስልምና ነው የሚመራችሁ። ነቢዩ መሐመድ ማለት በዛ መጽሐፍ የተበሰሩ ነቢይ ናቸው። ኢሳ ገና ከኔ በኋላ የሚመጣ ነቢይ አለ ብሎ ብስራት ይዞላቸው የመጡ ነቢይ ናቸው። ነቢዩ መሐመድ ማለት እስሙሁ አሕመድ ብሎ አሕመድ የሚባል ነቢይ ይመጣል ከኔ በኋላ ብሎ የነቢዩ ብስራት ናቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ኢሳም ቢሆን በምድር ላይ እያለ ያስተማረው እዕቡዱላህ ረቢ ወረብኩም የኔና የእናንተን አንድ ፈጣሪ አምልኩን ያለው። የሰው ልጆች ሆይ አዋጅ አዋጅ ብለናል። ይህንን ፈጣሪ ሳታውቁ እንዳትሞቱ። ይህንን ፈጣሪ ሳታውቁት ከሞታችሁ ለዘላለም ስቃይ ነው የምትዳረጉት። የዚህ ምድር ችግር፣ የዚህ ምድር አለመስተካከል በሞት ትገላገሉታላችሁ። ቢቸግራችሁም ብትጨነቁም ከሞታችሁ ሞታችሁ ነው። የትንሣኤ ቀን ግን ወይ ዘላለም ገሃነም ትገባለህ ወይ ዘላለም ጀነት ገነት ትገባለህ። ይህንን መንገድ እናጥና። ገነት ወይ ገሃነም የሚያስገባንን ጉዳይ ገንዘብ ከምናገኝበት ጉዳይ አስበልጠን እንመርምር፣ እናጥና፣ እናንብብ። ለዚህ ጉዳይ ትኩረት እንስጠው። ለምንድነው ፈጣሪ የፈጠረን? እኛ እዚህ ምድር ላይ ዝም ብለን እንደ እንስሳ በልተን ጠጥተን ከዛ ስሜታችንን አርክተን እንድንሞት ነው እንዴ? እኛ እኮ ከእንስሳዎች የምንለይበት ጭንቅላት የሚባል ነገር ተሰጥቶናል። የሰው ልጆች ሆይ ጭንቅላታችንን ለገንዘብ ብቻ እንጠቀመው፣ ፈጣሪያችንንም ለማወቅ እንጠቀመው። ይህ ፈጣሪ እኔንም እናንተንም ያስገኘ ፈጣሪ ከለመናችሁት ይሰማችኋል። አንተ የምድርና የሰማይ ፈጣሪ፣ አንተ እኔን የፈጠርከኝ ፈጣሪ ቀጥተኛውን መንገድ ትክክለኛውን መንገድ ምራኝ ብላችሁ ለምኑት። እኛ ማንንም ለማጠልሸት ማንንም ለመናገር አይደለም። ይህንን ጉዳይ ሁሉም ሰው ትኩረት ሰጥቶት እንዲያየው ለማድረግ እንጂ። የሰው ልጆች ሆይ ጉዳዩን ትኩረት እንስጠው።
ፈጣሪያችን እንለምነው። አንተ የሰማይና የምድር ፈጣሪ፣ አንተ መልእክተኞችን የላክ ፈጣሪ ቀጥተኛውን መንገድ ምራኝ ብለህ ለምነው። ሌሊት ተነስተህ ለምነው። እሱ የለማኞችን የሚሰማ ነው። እሱ የጠሪዎችን ጥሪ ይሰማል። ይህንን ፈጣሪ ለምኑት፣ ቀጥተኛውን መንገድ ምራኝ በሉና ጉዳዩን ትኩረት ስጡት። ለዚህ ጉዳይ ከገንዘብ ከሌላ ነገር በላይ ጉዳዩን ትኩረት ሰጥታችሁ አንብቡ፣ አጥኑ። መጽሐፋችሁንም ቢሆን አንብቡት። መጽሐፉ ምንድነው የሚለው ብለህ አንብብ። እኛ ብዙ ቮሊዩም መጽሐፎችን እናነባለን። አንድ ዲግሪ ለማግኘት ወይ ኢንጂነር ወይ ማናጀር ለመሆን ብዙ ቮሊዩም መጽሐፍ እናነባለን። ግን አንድ መጽሐፍ ከሰማይ የወረደውን ማንበብ ከብዶናል። ሰይጣን አይጨዋትብን፣ ጠላታችን የሆነው ዳንኤል አይጨዋትብን። የሰው ልጆች ሆይ ይህን ጉዳይ ትኩረት ሰጥታችሁ እዩት። ይህንን ለማመላከት ነው እኛ እዚህ ጋር ምንጮ ከናንተ ገንዘብ ፈልገን አይደለም፣ ከናንተ ሌላ ነገር ፈልገን አይደለም። ይህን ጉዳይ እዩት። በኋላ ከመጸጸታችሁ በፊት በኋላ የዘላለም ጸጸት ነው። ወይ ገነት ነው ወይ አዛብ ነው፣ ወይ ሲኦል ነው ወይ ገነት ነው መንገዱ። ከዚህ ውጪ መንገድ የለም። ይህን ጉዳይ ማጥናት የሁሉም ሰው የነፍስ ወከፍ ኃላፊነት ነው። ዝም ብለህ በጭፍን የሆነን ሰውዬ መከተል የለብህም። አንተም ጭንቅላት ተሰጥቶሃል። አንተም ማንበብ ትችላለህ። አንተም መጽሐፉ ለሁሉም ለማንበብ ክፍት ነው። ያለንበት ዘመን የሳይንስና የቴክኖሎጂ ነው። ግባና ኢንተርኔት ላይ ጠይቅ። እስልምና ማለት ምንድነው? ክርስትና ማለት ምንድነው በልና ጠይቅ። ከዛ አንብብ። ከዛ ለዚህ ጉዳይ ከስራ የበለጠ ትኩረት ስጠው። ለምን በኋላ ገሃነም ትገባለህ ወይም ደግሞ ገነት ትገባለህ። የሰው ልጆች ሆይ መነጽራችንን እናውልቅ። ሰዎች የነፉብን ፕሮፓጋንዳ ከላያችን ላይ እናንሳ። ከዛ በኋላ በባዶ ልባችንን ክፍት አርግተን ሁሉም ነገር እናጥና። ይሄ መልእክታችን ነው። የሰው ልጆች ሆይ ወደዚህ እውነት ጥሪ እናደርግላችኋለን። የሰው ልጆች ሆይ በኋላ ጸጸት አይጠቅምም። በኋላ ጸጸት አይጠቅምም። በኋላ ጸጸት አይጠቅምም። አዋጅ! አንድ ፈጣሪን ብቻ እናምልክ። ከአንድ ፈጣሪ ውጪ ማምለክ ፈጣሪን ያስቆጣዋል። የሰው ልጆች ሆይ አንድ ፈጣሪን እናምልክ። ከሱ ውጪ መመለክ ያለበት የለም። የሰው ልጆች ሆይ ይህንን እውነት ስሙ፣ ይህንን እውነት ስሙ። አባቶቼ ዘመዶቼ ብለን አንሸወድ። የሰው ልጆች ሆይ ጉዳዩ በጣም ሲሪየስ ነው። እኛ እዚህ ጋር እንደምናወራው ብቻ አይደለም። በኋላ ፈጣሪ ምክንያት አይቀበልንም። አልኑዕሚርኩም ማ ተዘከረ ፊህ መን ተዘከር ይላል። እኛ ምድር ላይ አንድ ሰው አንብቦ ለመረዳት የሚችልበትን ጊዜ አላኖርናችሁም እንዴ ይለናል አላህ ጌታችን። አኖረን ነበር ጌታችን ይላሉ። ታዲያ ዛሬ ጸጥታ አይጠቅምም ይላል። የሰው ልጆች ሆይ የልባችሁን ሰላም የምትፈልጉ ከሆነ መረጋጋትን የምትፈልጉ ከሆነ እኔ የምላችሁ ማስተላለፈላችሁ መልእክት ከፈጣሪ ጋር አውሩ። ፈጣሪያችሁን አናግሩት። አንድ ፈጣሪ እንዳለ እናምናለን። ይህን ሰማይ የፈጠረ ያለ ምሰሶ ይህን ምድር የፈጠረ አንድ ፈጣሪ እንዳለ ምናምን ከሆነ ያንን ፈጣሪ እናናግረው። እሱ የለማኞችን ድምፅ የሚሰማ ጌታ ነው። ፈጣሪ አንተ የሰማይና የምድር ፈጣሪ ሆንክ ጌታዬ፣ ከአንተ ጋር አስታርቀኝ፣ ቀጥተኛውን መንገድ ምራኝ ብለን እንጠይቀው። እስቲ እንደዚህ እናርግ። የሰው ልጆች ሆይ ወገኖቼ፣ በኋላ የዘላለም ጸጸት ከሚጸጡ ሰዎች አላህ አያድርገን። እኔንም እናንተንም ቀጥተኛው መንገድ ላይ የሰማያዊ የሆነው እምነት ላይ ይምራን። ሁላችንንም በዚህ ፈጣሪ ለኛ በላከን እምነት
ላይ ሳንሆን ከዚህ ምድር በሞት የሚሄዱ ሰዎች አላህ አያድርገን። ይሄ የሁል ጊዜ ዱዓችን ነው። ሱብሓነከ አላሁመ ወቢሐምድ